እመጓ ዓለማየሁ ዋሴ ምዕራፍ 3 የቀጠሮዬ ሰዓት ከጧቱ 2 ሰዓት ተኩል ቢሆንም ከ2 ሰዓት ጀምሮ ዋሽንግተን ዲሲ ካረፍኩበት ሆቴል እንግዳ መቀበያ አካባቢ ወደ ዋናው መግቢያ በር ትይዩ ትልቅ ሶፋ ላይ ቁጭ አልኩ። በአሜሪካዊ ሰዓት አክባሪነት ባህል መሰረት ልክ 2 ሰዓት ከ31 ላይ አንድ አዛውንት የሆቴሉን በር አልፈው በአይናቸው ቃኘት አድርገው ወደኔ ያመለከቱ። ሲሳይ አሉኝ። ፕሮፌሰር ዴቪድ አልኩ በበኩሌ። ከዛም የእጅ ሰላምታ ከተለዋወጥን በኋላ ከሆቴሉ በር ወደ አቆሟት መኪናቸው ወሰዱኝ። ስለ ኒው ኦርሊያንስ ሲጠይቁኝ ከቆዩ በኋላ መኖሪያ ቤቴ ዋሽንግተን ዲሲ አቅራቢያ ሆኖ ቨርጂኒያ ስቴት ነው አሉኝ። ከ25 ደቂቃ ጉዞ በኋላ መኖሪያ ቤታቸው ደረስን። ባለቤታቸውን አስተዋውቀውኝ ቡና ተቀርቶልኝ የጥናት ክፍላቸው ውስጥ ተከታትለን ገባን። ፕሮፌሰር ዴቪድ ራምስፊልድ የ72 ዓመት አዛውንት ናቸው። ፊታቸው ሰፋ ያለ ሲሆን ጉንጫቸው በሁለት ረድፍ ታጥፎ ለምቦጭ ፈጥሯል። አገጫቸው ስር ትልቅ ጭምድድ ያለ ኩልኩልታ አላቸው። ፊታቸው ላይ ጺም የሚባል ነገር የላቸውም። የራስ ጸጉራቸውን ወደ ኋላ በጥረው አስተኝተውታል። ፕሮፌሰር ዴቪድ በሃዋርድ ዩኒቨርሲቲ የነገረ መለኮት ትምህርት ስኩል ኦፍ ዲቫይኒቲ የመካከለኛው ምስራቅ የጥንት ቋንቋዎች ፕሮፌሰር የነበሩ ሲሆን አሁን በጡረታ ላይ ናቸው። ከጥናት ክፍላቸው ውስጥ ያሉ መጻሕፍት ብዛት አንድ መለስተኛ ኮሌጅ ያስከፍታል። በአግባቡ የተደረደሩት መጻሕፍት ሲያዩዋቸው ዝም ብለው ዕውቀት የሚጭኑ ይመስላሉ። ከጥናት ጠረጴዛቸው አቅራቢያ ካሉት 2 ወንበሮች በአንዱ ላይ እንድቀመጥ ጋብዘውኝ እርሳቸው በኮምፒውተራቸው ትይዩ ተቀመጡ። እሺ ምንድን ነበር እንድረዳ የፈለከው አሉኝ። ከመጓጓቴ የተነሳ መግቢያና መውጫ ሳላበዛ የ2 ቃላት ትርጉሞችን እንዲፈልጉልኝ ነበር አልኳቸው። የትኛው ቋንቋ ቃላት ናቸው አሉኝ። ተጽፎ ያገኟቸው በግዕዝ ፊደላት ቢሆንም የአርማይክ ቃላት ይመስሉኛል አልኩ። እንዴት አወክ? ማለቴ እንዴት አርማይክ መሆኑን አወክ አሉኝ። አይ የኔ ግምት ነው አልኩኝ። ለግምትስ መነሻ አለ አሉኝ። አሁን ባለታሪኩ ሶሪያዊ ክርስቲያን ስለሆነ ያው ቋንቋውም አርማይክ ይሆናል ብዬ ነው አልኳቸው። ዝርዝር ውስጥ ሳልገባ ደህና ነው አሉኝና ቃላቱን እንድነግራቸው ጠየቁኝ። ከግዕዙ ፊደላት ወደ እንግሊዘኛው ፊደላት የገለበጥኩበትን ወረቀት ሰጠዋቸው። ለካስዋ በኮሳ ወረቀቱን ተቀብለው ቃላቶቹን ለማንበብ ሞከሩና የቃላቱ ድምጸት እንደገመትከው አርማይክ ይመስላል ብለው ትንሽ ቆዩና ችግር ሊሆን የሚችለው መጀመሪያ ከአርማይክ ወደ ግዕዝ ሲወሰድ አንተ ደግሞ ከግዕዙ ወደ እንግሊዘኛው ስትቀይረው ሊቆነጸል ወይም ሊጎተት ከቻለ አለበለዚያ ደግሞ አላስፈላጊ አናባቢ ከገባበት ነው። ይህ ደግሞ የቃሉን ትርጉም ሊያዛባው ይችላል አሉኝ። የእነዚህን ቃላት ትርጉም ከሳትኩ በቃ ስዳክር መኖሬ ነው አልኩ በሐሳቤ። ታዲያ እንዴት ነው የተሻለና የቀረበ ትርጉም ማግኘት የሚቻለው አልኳቸው በተማጽኖ ድምጽ። አይ እንድትረዳው አነሳሁት እንጂ ይህን ችግር የሚቀርፍ ራሱን የቻለ የስነ ልሳን የኮምፒውተር ፕሮግራም አለኝ አሉና ኮምፒውተራቸውን ለማስነሳት ቁልፉን ተጫኑ። እፎይ አልኩ። ፕሮፌሰር ዴቪድ የዕብራይስጥን የአረብኛን ቋንቋዎች ጠንቅቀው የሚያውቁ ሲሆን አርማይክ ላይም ሰፊ ጥናትና ምርምር አድርገዋል። ዶክተር ሻሮንን የአርማይክ ቋንቋ ላይ ምርምር ያደረገ ሰው እፈልጋለሁ ስላት ነበር። በተለመደው ሰፊ ኔትወርኳ እኒህን ስመጥር ፕሮፌሰር ያገናኘችኝ። ፕሮፌሰር ዴቪድ ኮምፒውተራቸውን ለሥራ ዝግጁ መሆኑን ካረጋገጡ በኋላ ስለ ሶፍትዌሩ ገለጻ ጀመሩልኝ። የአንድ ቃል ትርጉም እንዲፈልግ ሲነገረው የተለያዩ የቃላት ትርጉም አማራጮችን ያቀርባል። በእያንዳንዱ አማራጭ ስር የቃሉን መሰረት ወይም ግስ ቃሉ በተለያየ ጾታና ቁጥር ሲገለጽ
ቃሉ ስም ወይም ቅጽል መሆኑን በተለያየ አካባቢ ያለውን አነባበብ እንዲሁም ከጥንታዊ መጽሐፍት ጠቅሶ አገባቡን በምሳሌ ያስቀምጣል። ማለትም ሃይማኖታዊ ቃል ከሆነ ከመጽሐፍ ቅዱስ ወይም ከቁርአን ጥቅስ አምጥቶ ተቀራራቢ ትርጉሙን ያስቀምጣል። ጥሩ ነገሩ ደግሞ ከቀረቡት አማራጮች የራሱን ትንታኔ ወይም አናሊሲስ ሰርቶ ተፈላጊው ቃል ከቀረቡት አማራጮች ጋር ያለውን ተቀራራቢነት በፐርሰንት አስልቶ ያስቀምጣል። ለምሳሌ በአማራጭ 1 ላይ ከቀረበው ጋር 55% ኑሮት አማራጭ 3 ላይ ካለው ጋር 90% ሊሆን ይችላል። ይህ ማለት የቃሉ ትርጉም ወደ ሶስተኛ አማራጭ የቀረበ ነው ማለት ነው በማለት ገለጻ አደረጉልኝ። አይ ምርምር እንደዚህ ነው እንጂ ቁልጭ ብሎ መገለጽ ሲቻል በተጨባጭ ችግር ሲፈታ ደስ ይላል አልኩና በልቤ ለካ የስነ ልሳን ቋንቋ ትምህርት ውስጥም አሃዛዊ ስሌትን መሰረት ያደረገ የተቀራራቢነት ስሌት አለ ብዬ ስደነቅ ፕሮፌሰር ዴቪድ ፈገግ አሉ። በዚህም መሰረት የመጀመሪያውን ቃል በአርማይክ ፊደል በድምፁ መሰረት ተየቡና ፈልግ የሚለውን የኮምፒውተራቸውን ቁልፍ ተጫኑ። ኮምፒውተሩ ትንሽ ከማሰነ በኋላ ብዙ አማራጮችን አቀረበ። ስሌትን ከቃሉ ጋር አዛምድ የሚለውን ቁልፍ እንደገና ሲነኩት ሲጥወለወል ቆይቶ በረድፍ ይዞ ብቅ አለ። ከፍ ያለው ፐርሰንት 94% ሲሆን ይህን ትርጉም ወስደው በስፋት እንዲያቀርብ የሚያደርገውን ቁልፍ ነኩ። ቃሉ ቅጽል ወይም አጀክቲቭ መሆኑን ነጠላ ቁጥር መሆኑንና ከመጽሐፍ ቅዱስ ቲቶ 1:8 ሐዋርያት 2:27 3:14 የሚሉትን ጥቅሶች ከዘረዘረ በኋላ የቃሉን ትርጉም ጎላ አድርጎ አሳየ። ሆሊ ይላል፣ ቅዱስ ማለት ነው። ወዲያው አባተ ወልደ መድን ስለ አባ ድሪል የነገሩኝ ቃላት ትዝ አሉኝ። ምንድን ነበር የሚፈልገው ስላቸው ቅዱሱን ቅርስ ነዋ ነበር ያሉኝ። እስኪ ምን አለበት ቅዱሱን ቅርስ ከሚሉኝ ዝርዝር አድርገው ነግረውኝ ቢሆን ኑሮ ይህን ያክል በሐሳብ ውጣ ውረድ አልናጥም ነበር አልኩኝ። እንዲያው እኛን ያውን ዘመን ልጆች ሚስጥር መያዝ የማንችል ዝርው ወናፍ ሲያደርገን እነዚያን የኢትዮጵያ ገዳማውያንን የሚስጥር ሙዳይ ያደረጋቸው ምን ይሆን? እንዴት ነው ሰው ሚስጥር መያዝ የሚችለው? ለኔ ሚስጥር ውሃ በፍኝ እንደመያዝ ነው፣ እየተንጠባጠበ የሚያልቅ። ለማንኛውም ወደ ልቤ ተመልሼ ሳስብ የመጀመሪያው ቃል ቅዱስ መሆኑን ማወቄ ብዙም አስደናቂና ጠቃሚ አለመሆኑ ታወቀኝ። በገዳም አካባቢ ያለ ነገር ሁሉ ቅዱስ የሚል ቅጽል መያዙ አዲስ አይደለም። ዋናው ቁልፍ ያለው ሁለተኛው ቃል ላይ ነው አልኩና በሐሳቤ ሁለተኛውንና ለፍለጋዬ ወሳኝ ነው ብዬ ያመንኩበትን ቃል ፕሮፌሰሩ እንዲተይቡ በትህትና ጠየቅኩ። እንደ ቅድሙ የተለያዩ አማራጮች ቀረቡ። ሰፍ ብዬ አማራጮችን ሳይ አንድም ስሜት የሚሰጡ ቃላት አልቀረቡም። እንዲያውም አንዳቸውም የሃይማኖት ወይም የቅርስ ይዘት ያላቸው ቃላት አልነበሩም። ምንም ስሜት አይሰጥም አልኳቸው ተስፋ በቆረጠ ስሜት። እውነትህን ነው፣ ግን የሆነው መሆን የሚችለውን ነው አሉኝ። ምን አይነት ጣጣ ነው አልኩኝና ሁለት እጆቼን ከግንባሬ አንስቼ ራሴን ጭምድድ አድርጌ ይዤ ኮምፒውተሩ ላይ አፈጠጥኩበት። የሆነ አረንጓዴ መብራት ኮምፒውተሩ ቁልፍ ላይ ሲበራየው ፕሮፌሰር አልኳቸው በድንገት። አቤት አሉኝ በመገረም እያዩኝ። ፕሮግራሙ ፊደላት በትልቁና በትንሹ በመጻፋቸው ፍለጋው ላይ ለውጥ ያመጣል አልኳቸው። አዎ በፊደሉ ሁኔታ ላይ የተመሰረተ ነው አሉኝ። ታዲያ እኮ ኪቦርዱ ካፕስሎክ ሆኗል አልኳቸው። ዋት ኦ ሺት አሉ። ለካ የመጀመሪያውን ቃል ትርጉም ለኔ ለማሳየት ስክሪኑን ወደ እኔ ሲያዞሩት አብረው ኪቦርዱን ነክተውት ኑሮ ፊደላቱ በካፒታል ብቻ እንዲጻፍ አድርጎት ኑሯል። በፍለጋው ላይ አናባቢውን እንደተነባቢ ወይም አገላብጦ በመውሰድ ትርጉም ሊያዛባ ይችላል አሉኝ። እንደገና ቃላቱን በአግባቡ ተነባቢውን በካፒታል አናባቢውን በስሞል ሌተር አድርገው ጻፏቸው። አሁን ትክክለኛውን ትርጉም እናገኘዋለን አሉ በራስ በመተማመን ስሜት። ከሴኮንዶች በኋላ የኮምፒውተሩ ስክሪን እንደተለመደው በአማራጮች ተሞልቶ ቀረበ። 92% ቀረቤታ ያለውን ቃላት ሙሉ መግለጫ እንዲያመጣ አዘዙት።
ፕሮፌሰሩ እንደመገረም እንደመደነቅም ብለው ያገኘነውን ተመልከት ብለው የኮምፒውተሩን ስክሪን ወደኔ ዘወር አደረጉት። ብዙ መግለጫ ከሰጠ በኋላ የመጽሐፍ ቅዱስ ጥቅስ ማቴዎስ 26:27 እና ማርቆስ 9:41 ጠቅሶ ቃሉን በጉልህ አስፍሮታል። መብረቅ የመታኝ አክል ደንግጬ ኦ አምላኬ አልኩኝ። ፍዝዝ ብዬ ቀረው። ረጅሙን ጉዞዬን ሳስበው ያለ አቅሜ ተጎትቼ እንደገባውበትም ተረዳው። ፕሮፌሰሩን ይሄው ነው አመሰግናለሁ አልኳቸው። ማይ ፕሌዠር ካሉኝ በኋላ ከናንተ ሀገር እንኳን ይገኛል ብዬ ገምቼ አላውቅም ነበር አሉኝ በመደነቅ። ለምን አልኳቸው። በብዙ አጥኚዎችና ተመራማሪዎች እንዲሁም ባለቅኔዎች የሚነገረውና የሚታመነው በጣም የተለየ ስለሆነ አሉኝ። እርሳቸውን ላለማስቸገር ታክሲ እንዲመጣልኝ ስልክ ከደወልኩ በኋላ ቡና እየጠጣን ሰፊና አስገራሚ ታሪክና ማብራሪያ ሰጡኝ። በጥንቃቄና በተመስጦ እያዳመጥኩ ማስታወሻ ያዝኩ። ታክሲው መጥቶ ለመሳፈር ወደ በር ሳመራ የሚያስፈልግ ነገር ሲኖር በኢሜል ጠይቀኝ፣ የምችለውን ሁሉ አደርጋለሁ አሉኝ። ቀጥለውም ብሉ ፕሮፌሰር ፍለጋ አስደሳች እንዲሆን የጀርመናዊውን ባለቅኔ የወልፍራም ፓርዚቫልን ማንበብ ያለብኝ ይመስለኛል አሉኝ። ፈገግ ብዬ እሺ አልኳቸው። መጽሐፉን ማግኘት ካልቻልክ እስካን አድርጌ ልልክልህ እችላለሁ አሉኝና እጃቸውን ትከሻዬ ላይ ጫና አድርገው እየፈለከው ያለው ነገር ከበድ ያለ ነገር መሆኑን እረዳለሁ። እንደዚህ ያሉ ጥንታዊና ሃይማኖታዊ ቅርሶች ብዙ ጊዜ ከምናውቀውና ከተለመደው እጅግ ወጣ ባለ ሚስጥራዊ ኃይል ይጠበቃሉ። አንዳንዴም ቅርሶቹም ራሳቸው ልዩ ኃይል ሊኖራቸው ይችላል። በሃይማኖት ሰዎች ከሚሰጠው የመለኮታዊ ኃይል አመክንዮ ውጪ የፊዚክስ ምሁራን እንደነዚህ ያሉ ጥንታዊ ቅርሶች ራዲዮ አክቲቭ ከሆኑ ንጥረ ነገሮች በተሰሩ ሳጥኖች ወይም ቦርሳዎች ስለሚሸፈኑ ያለ ጥንቃቄ ወደ እነዚህ ቅርሶች መቅረብ በጨረር መጠቃትን ሊያስከትል ይችላል የሚል ትንታኔ ይሰጣሉ። ያም ሆነ ይህ ወደ እነዚህ ሚስጥራዊ ቅርሶች መቅረብ የህይወት ዋጋ ሊያስከፍል ይችላል። ቴክ ኬር አሉኝ። የተሸከምኩት ኃላፊነት እጅግ ከባድና አደገኛ እንደሆነ እኔም ሆነ እርሳቸው ተረድተነው ነበር። ሞቅ ያለ ምስጋና አቅርቤላቸው ተሰናብቼ ወደ ታክሲው ስገባ እጅግ ከባድ ሸክም እንደ ተሸከመ ሰው ጉልበቴ ዝሎ ነበር። ወደ ሆሊዴይ ኢን አልኩት ባለ ታክሲውን። ምዕራፍ 4 በማግስቱ ረፋዱ ላይ ምቾት እንደ ጋቢ በሚያጎናጽፈው የኢትዮጵያ አየር መንገድ ድሪም ላይነር አውሮፕላን ከዋሽንግተን ወደ አዲስ አበባ ለመብረር ቢዝነስ ክላስ ውስጥ በመስኮት በኩል ባለ መቀመጫ ለረጅም ጉዞ ራሴን አደላድዬ ቁጭ አልኩ። ከጎኔ እድሜያቸው በግምት 70 ዓመት የሚሆናቸው ሽማግሌ ፈረንጅ ተቀምጠዋል። ረዘም ያለ ቁመና ሲኖራቸው ጸጉራቸው ሙሉ በሙሉ ሐጫ በረዶ ይመስላል። በስርዓት የተቀረጸው ጺማቸው ግርማ ሞገስ አላብሷቸዋል። ግንባራቸውና አይናቸው አካባቢ ቆዳቸው የተሸበሸበ በመሆኑ አዛውንት መሆናቸውን ያሳብቃል። በተረፈ ንቁና ደስተኛ ይመስላሉ። በሚገርም አማርኛ እንደምን አረፈድክ አንድሪው ባርነስ ባላለው አሉኝ። የመቀመጫ ቀበቷቸውን አስረው ሲጨርሱ እጃቸውን ለሰላምታ እየዘረጉ እግዚአብሔር ይመስገን እንደምን አረፈዱ እኔም ሲሳይ ይባላለሁ አልኩኝና በሁለት እጆች የጨበጥኳቸው። ጥርት ያለ አማርኛ ነው የሚናገሩት። ከየት ተማሩት አልኩ። ጎጃም ደብረ ማርቆስ ለ4 ዓመት ያክል ኖሬያለሁ። በቀዳማዊ ኃይለ ሥላሴ ጊዜ ነው። የአሜሪካ የፒስኮር አባል ሆኜ የእንግሊዘኛ ቋንቋ ለማስተማር ነበር በፈረንጆች አቆጣጠር በ1969 የመጣሁት አሉ። የበረራ አስተናጋጆች በበረራ ላይ መወሰድ ስለሚገባቸው ጥንቃቄዎች የሚሰጡትን በድምጽና በምስል የተቀናበረ የተለመደ መግለጫ በጸጥታ በማዳመጥ ቆየን። አውሮፕላኑ አየር ላይ አቅጣጫውንና ከፍታውን አስተካክሎ የመቀመጫ ቀበቶ እሰሩ የሚለው ምልክት ሲጠፋ ፊቴን
ወደ ሚስተር አንድሪው ዘወር አድርጌ ራሴን ለወሬ ዝግጁ አደረግኩ። ጨዋታውን ለማስቀጠል በሚያመላክት አይናቸውን አተኩሬ ያየው የኢትዮጵያ ቆይታው እንዴት ነበር ታዲያ? በህይወቴ ልዩ ቦታ የሚሰጠው ነገር ቢኖር ኢትዮጵያ ውስጥ ያሳለፍኩትን ጊዜ ነው። እርሳቸውም አቀማመጣቸውን እያስተካከሉ ጨዋታቸውን ቀጠሉ። ወደ ኢትዮጵያ ከመጓዛችን በፊት በአሜሪካ የውጭ ጉዳይ መስሪያ ቤት አስተባባሪነት ኢትዮጵያን ቀደም ብለው በጎበኙ የአሜሪካ ባፕቲስት ሚስዮን አባላት ገለጻ ተደርጎልን ነበር ብለው ፈገግ አሉ። የሚገርመው ኢትዮጵያ ስንደርስ ያጋጠመኝ ሁኔታና ከገለጻው በመነሳት በአእምሮዬ ስየው የነበረው በጣም የተራራቀና የተቃረነ ነበር አሉ ራሳቸውን እየነቀነቁ። እንዴት አልኳቸው በጉጉት። በሚስዮናውያኑ የተሰጠን ገለጻ ፈጽሞ ኢትዮጵያን የሚወክልና የሚገልጽ አልነበረም። ምስኪንና በጣም የተጎሳቆለ ህዝብ፣ የተራቆተና ምንም ጸጋና ውበት የሚባል ነገር የሌለበት ተስፋ ቢስ ሀገር እንደሆነች አድርገው ነበር ይሳሉብን። እና እርስዎና ጓደኞቹ ኢትዮጵያን በወቅቱ እንዴት አገኛቸዋት? በእርግጥ በወቅቱ የከፋ ድህነት ነበር። ይሁን እንጂ ደግ፣ በራሳቸውና በታሪካቸው የሚኮሩ ህዝቦች መኖሪያ፣ ውብና ማራኪ መልክዓ ምድር ያላት፣ ሊለማ የሚችል እምቅ የተፈጥሮ ሀብት የታደለች ሀገር ሁና ነበር ያገኘዋት። በተለይ ከአንድ ሳምንት የአዲስ አበባ ቆይታ በኋላ ወደ ደብረ ማርቆስ ሄጄ መኖር ስጀምርና ከህዝቡ ጋር እየተዋወቅኩ ስሄድ ህይወትን አንድ ብዬ የጀመርኩ መስሎኝ ነበር። ሁሉም ሰው ሚስተር እንድሪያስ እያለ ነበር የሚጠራኝ አሉና አይናቸውን ከፊት ለፊት ካለው መቀመጫ ተክለው ብዙ ቆዩ። በተለይ ሁለት የማረሳቸው ገጠመኞች አሉኝ አሉና ለማዳመጥ መጓጓቴን ተመልክተው ትረካቸውን ቀጠሉ። አማርኛቸው መቼም ግሩም ነው። ቃናው የጎጃም አማርኛ እንደወረደ ነው። ደብረ ማርቆስ 3 ወር አካባቢ እንደቆየን እኔና አንድ ሌላ አሜሪካዊ የፒስኮር አባል ወደ አዲስ አበባ ለመሄድ በጭነት መኪና ጋቢና ውስጥ ተሳፍረን ጉዞ ጀመርን። ደጀን ከመድረሳችን በፊት መንገዱ በድንጋይ ተዘግቶ አገኘን። ረዳቱ በፍጥነት ወርዶ ድንጋዩን በማንሳት ላይ ያለ ሁለት የጦር መሳሪያ የታጠቁ ሰዎች ደረሱ። ሁሉንም ሰላም ካሉ በኋላ ሁለታችንን ከመኪናው እንድንወርድ ጠየቁን። እንደወረድን ሹፌሩን መንገዱን እንዲቀጥል አዘዙትና እኛን በእጅ ምልክት እንድንከተላቸው አሳይተው ወደ መንደር ጉዟቸውን ቀጠሉ። በወቅቱ የተሰማንን የድንጋጤ መጠን አሁን ልገልጸው አልችልም። በቃ ወደ ሞት የሚወስዱን ሽፍቶች መሆናቸውን አምነን ነበርና አሉና ዝም አሉ። እንዴ ከዚያስ ምን ሆናችሁ? ማን አስለቀቃችሁ? ጥያቄዎችን አስጎደጎድኩባቸው። ፈገግ አሉና ከሰፈር ስንደርስ ሰፊ ድግስ ተደግሶ ስጋ፣ ጠጅ፣ ጠላ ቀርቦ ተጋባዡ በደስታ ላይ ሆኖ ደረስን። እኛን ሲያዩ ሽማግሌዎቹ ከመቀመጫቸው ተነስተው ካስቀመጡን በኋላ በልግስና ይጋብዙን ጀመር። እኔና ጓደኛዬ ደንግጠን ስለነበር ግብዣው የበለጠ ግራ አጋባን። ወደ ሰው ስንመለከት ግን ሁሉም በፈገግታና በአድናቆት ነው የሚመለከተን። እናም አስጊ ነገር እንደሌለ ቀስ እያልንም ቢሆን ተረዳን። ትንሽ ቆይተን ተረጋጋና ምግብ በልተን ጠጅ መጠጣት ጀመር። የሚገርም ጥሬ ስጋ ለመጀመሪያ ጊዜ የበላሁት ያን ጊዜ ነው አሉና ሳቁ። ከዚያስ 1-2 ሰዓት እንደቆየን ያመጡን ሰዎች እንደገና እየመሩ ወደ መንገዱ ወስደውን መኪና መጠበቂያ ከአንድ ሰዓት ቆይታ በኋላ መኪና መጣ። አንደኛው የያዘውን ጠመንጃ ወደ ላይ አቃንቶ ሲያሳየው ሹፌሩ መኪናውን አቆመ። በዚህ ሁኔታ አሳፍረውን ተመለሱ እልሃለሁ። የሚገርም ነው። ለምንድን ነው እንዲህ ያደረጉት? እየተገረምኩ ጠየቅኳቸው። ይገርማል። ዓላማቸው እንግዶችን በተለይም እኛም መጋበዝ ነበር። በዚያን ጊዜ በጎጃም እንግዳ መጋበዝ የትልቅነት ምልክት ተደርጎ ይቆጠር ነበር አሉ። በአገራችን በተለይም በከተማውና በምሁሩ አካባቢ ከፍተኛ የማህበራዊና ባህላዊ አስተሳሰብ ለውጥ የመጣ ቢሆንም እንግዳን የማክበር ባህል በገጠሩ አካባቢ አሁንም እንዳለ የኔ ገጠመኞች በአእምሮዬ እየተነባበሩ ይመሰክሩልኝ ጀመር። አንድ ሌላ የሚያስቀውን ገጠመኝን ደግሞ ልንገርህ አሉ እንደገና ፈገግ ብለው። በኢትዮጵያ የአሜሪካ ኤምባሲ ቆንስላው ግቢ ውስጥ ግብዣ አዘጋጅቶ ሁላችንን የፒስኮር አባላትን ጠራን። ያን ጊዜ አማርኛ መናገር የጀመርኩ ቢሆንም ቃላት ይምታቱብኝ ነበር። ታዲያ በዚህ ግብዣ ላይ ሚኒስትሮች፣ ዲፕሎማቶች፣ ልዑላን፣ የንጉሱ ቤተሰቦችና ታዋቂ ሰዎች ተጋብዘው ነበር። በአጋጣሚ አሁን ስሟን ረሳው እንጂ አንደኛዋ የጃንሆይ ልጅ ልዕልቷ በግብዣው ላይ ተገኝታ ነበር። ወጣትና በጣም ቆንጆ ነበረች በወቅቱ። ያው እንደምትገምተው ወጣትነት አለ። በዚያ ላይ የመጠጥ ሞቅታ ተደምሮበት ግማሹ ይደንሳል፣ ግማሹ ቆሞ እየጠጣ በነፃነት ያወራል። በዚህ መሃል ሰብሰብ ብለን ከቆምንበት የጃንሆይ ልጅ ልዕልት ወደኛ ቀረብ ብላ ሰላምታ ሰጥታን
በኢትዮጵያ ቆይታችን ተደስተን እንደሆነ ወይም እንዳልሆነ በአጠቃላይ ያየነውና የታዘብነው እንድንነግራት ጥርት ባለ እንግሊዝኛ ጠየቀችን። ሁላችንም የተሰማንን በአድናቆት ስንነግራት ቆይተን በመካከል አማርኛ መቻሌና ለእርሷ ያለኝን አድናቆት ለመግለጽ ፈልጌ ቂጥሽ በጣም ቆንጆ ነው አልኩ። ፊቷ በአንድ ጊዜ ልውጥ አለ። ወዲያው ናይስ ቱ ሚቲንግ ዩ ስለተዋወቅን ደስ ብሎኛል ብላን ሄደች። የሆነ ቦታ ላይ እንደተሳሳትኩ ገመትኩና በራሴ ሽምቅቅ አልኩ። አብሮን የነበረው ኢትዮጵያዊ ዲፕሎማት በድንጋጤ ምን ነካ አለኝ በእንግሊዝኛ። ምን ነው ምን አጠፋው አልኩኝ እኔም ደንግጬ። እንዴት የጃንሆይ ልጅ ቂጥሽ ቆንጆ ነው ትላለህ ብሎ በእንግሊዝኛ ሲነግረኝ በድንጋጤ ልወድቅ ምንም አልቀረኝም ነበር አሉና በሚነግሩኝ ሰዓትም ወደዚያው ስሜት ሲመለሱ አሁን ድረስ ድንጋጤያቸውና ሀፍረቱ የለቀቃቸው አይመስልም። በነገሩ ተገርሜ እየሳቁ ምንድን ነበር ለማለት የፈለጉት አልኳቸው። እኔማ ጉንጭሽ በጣም ቆንጆ ነው ለማለት ነበር። በእርግጥም በጣም ያምር ነበር። በዚያው አያይዤም የኢትዮጵያውያን የአፍንጫ የከንፈርና አጠቃላይ የፊት ቆዳና ቅርጽ ከሌላው አፍሪካዊ ይለያል በማለት ለእርሳቸውም ለሀገሪቱም ያለኝን አድናቆት ለመግለጽ ነበር አሉ እየሳቁ። የተለመደውን የፈረንጆችን ከአዎንታዊ ጎን በመጀመር ሌሎች ስለ እነርሱ ያላቸውን ገጽታ አዎንታዊ አድርጎ የማዘጋጀት ችሎታ በልቤ እያደነኩና በአጋጣሚ አለመሳካቱን አስቤ እየሳኩ ከዚያስ አልኳቸው። ከዚያማ በኋላ ረጅም ሳቅ እየሳቁ በአንድ ጊዜ ወሬው ተዳረሰና መሳቂያ መሳለቂያውን ኩላለሁ አሉና በትዝታ እንደገና ተመሰጡ። አብረን ስንስቅ የቆየን እስከማይመስል ድረስም በቅጽበት በየፊናችን በዝምታ ውስጥ ተዋጥን። ፈጠን ብዬ ከዝምታ ተመለስኩና ጨዋታችን እንዲቀጥል መፈለጌን በሚያሳይ ሁኔታ አሁን ለምን ተግባር ነው ወደ ኢትዮጵያ የሚሄዱት አልኳቸው። እንደነገርኩህ ኢትዮጵያን ሁል ጊዜ በመልካም ትዝታ ሳስባት ቆይቻለሁ። አሁን እድሜ እየገፋ ስለሆነ ረጅም የውጭ ሀገር ጉዞ ከማቆሜ በፊት ለመጨረሻ ጊዜ ለማየት ነው። ወዳጆችም ስላሉኝ እነርሱንም እጠይቃለሁ። በዚያውም በአገሪቱ ያለውን ለውጥ አያለሁ። ብቻ ኢትዮጵያን መጎብኘቴ የሆነ ሰላም እንደሚሰጠኝ እረፍት እንደሚያጎናጽፈኝ አምኛለሁ አሉ። ከረጅም ዓመታት በኋላ ወደ ቤተሰብ በናፍቆት የሚመለስ ሰው በመምሰል ጉብኝቶ የተሳካና አስደሳች እንዲሆን ከልብ እመኛለሁ አልኩና አክብሮቴንና ደስተኛ መሆኔን ገለጽኩላቸው። አመሰግናለሁ አሉና ዝም አሉ። ትንሽ ቆየት ካሉ በኋላ ግን የእርሱንስ ለምን አልሰማም በሚል ስሜት አንተስ ወደ አሜሪካ ለምን መጣ ነው ወይስ እዚሁ አሜሪካ ኗሪ ነህ አሉኝ። ኗሪ እንኳን አይደለሁም፣ ኢትዮጵያ ነው የምኖረው። ለአጭር ጊዜ ለስራ መጥቼ ነው አልኳቸው። ምን አይነት ስራ ነው? ቢዝነስ ነው ወይስ የዲፕሎማሲ ስራ አሉ። አትደብቀኝ እንጂ በሚመስል ተማጽኖ። እኔም በጨዋታችን ደስተኛ ከመሆኔ በላይ ለኢትዮጵያ ያላቸውን ፍላጎትና ክብር አስቤ ዋናውን ጉዳይ ላጫውታቸው ፈለኩና የመጣውበት ሰበብ ቢዝነስ ነው አልኩና ከዘረዘርኩላቸው በኋላ ዋናው ዓላማዬ ግን ዋሽንግተን ዲሲ ሃዋርድ ዩኒቨርሲቲ ካሉ ምሁር ጋር በመገናኘት አንድ የእንቆቅልሽ መፍቻ ቁልፍ ለማግኘት ነበር በማለት የማዳመጥ ፍላጎታቸውን ለማወቅ ሞከርኩ። የምን እንቆቅልሽ ሲሉ እርሳቸውን በከፍተኛ ጉጉት ከመቅጽበት መለሱ። አይ ታሪኩ ረጅም ነው አልኩና ራሴን እንደማከክ እያደረኩ እንደ ብዙዎቹ ፈረንጆች በጉዞ ላይ በዝምታና በንባብ ከማሳለፍ ይልቅ እንደኛ በጨዋታ ማሳለፍ የሚፈልጉ መሆናቸውን ለማረጋገጥ ስል ተረጋጋው። አትላንቲክ ውቅያኖስን አቋርጠን በአውሮፓ ሰማይ ላይ አልፈን የሜዲትራኒያን ባህር ተሻግረን አሰልቺውን የሊቢያንና የሱዳንን በረሃ ቁልቁል እያየን በመጓዝ አዲስ አበባ ለመድረስ ከ15 ሰዓታት በላይ አየር ላይ እንቆያለን። ስለዚህ የምናወራው ረጅም ታሪክ ያስፈልገናል በማለት ስጋቴን አርቀው በፈገግታ ፍላጎታቸውን ገለጹልኝ። እንዳላሰለችሁት ብዬ ነው እንጂ አልኩ በድጋሜ። ፈጽሞ ይልቅስ ዝርዝር አድርገህ እንድትነግረኝ እፈልጋለሁ። እንቆቅልሽ የሆኑ ታሪኮችን መስማት ደስ ይለኛል አሉ። ካሉሽ እንግዲህ አልኩና ተመቻችቼ ትረካዬን ጀመርኩ። ምዕራፍ 5 ይገርሞታል። ዕለቱ ሐሙስ በወርሃ ሚያዝያ እንደ ሁል ጊዜው በጧት ቢሮ ገባው።
ልማድ ሆኖብኝ ቢሮ ከጧት 12 ተኩል እስከ 1 ሰዓት ባለው ጊዜ ውስጥ መግባት ደስ ይለኛል። ብዙ ጊዜ ቁርስ አልበላም። ቤቴንም በጧት ለቅቄ ሰራተኛ ከመግባቱ በፊት ቢሮ ገብቼ መጀመሪያ አጭር የህሊና ጸሎት ማድረስ ደስ ይለኛል። ቀጥሎም በኢንተርኔት የዓለምና የሀገር ውስጥ ዋና ዋና ዜናዎችን አያለሁ። ከዚያም የኢሜይል መልእክቶችን አይቼ መልስ የሚያስፈልገው ካለ ከሰጠው በኋላ በተለይ የምርምር ስራዎችን ጽሁፍ ስራ አከናውናለሁ። ቀጥሎ መደበኛ የመስሪያ ቤት ስራዬን እሰራለሁ። ይህ ከእሁድ በስተቀር የማይቋረጥ በአብዛኛው የሚከናወን ልምዴ ነው። በዚሁ ቀንም እንደተለመደው የዕለቱን ተግባሬን በማከናወን ላይ ያለው ከጧቱ 3 ሰዓት ተኩል አካባቢ የሞባይል ስልኬ ጮኸ። የሞባይል ስልኬ ሲጮህ ሰላም አይሰማኝም። ለምን እንደሆነ አይገባኝም። ሞባይልም ሆነ ሌሎች የመገናኛ ቴክኖሎጂዎችን ያለ እነርሱ መኖር አስቸጋሪ የሆነ በመምጣቱ ለመጠቀም ብገደድም ብዙም ደግሞ አያስደስቱኝም። ለማንኛውም ስልኬን አንስቼ ሃሎ አልኩኝ። ሲሳይ ነህ? አለ የወንድ ድምጽ። አዎን ነኝ፣ ማን ልበል? አልኩ። ከናዳ ማርያም አበምኔት ከአባ መርዓ ጽድቅ ተልኬ ነው አለኝ። ከአባ መርዓ ጽድቅ ጋር የቀረበ ግንኙነት ባይኖረንም አውቃቸዋለሁ። በሰሜኑ ኢትዮጵያ ከሚገኙ ሊቃውንት አንዱ ሲሆኑ በምናኔ ህይወታቸውም የተመሰገኑ አባት እንደሆኑ እሰማ ነበር። ምን ነው አባታችን ደህና አይደሉ? አልኩት። ኧረ ደህና ናቸው አለኝ። ገዳሙ ማህበረ መነኮሳቱስ? አልኩት። ሁሉም ሰላም ናቸው አለኝ። አባ ናቸው መልእክቱን ንገር ያሉኝ። ለማን? ለኔ አልኩ። አዎ ላንተ። እና ምን ነበር መልእክቱ? አልኩት ብዙም ጉጉት በሌለበት ስሜት። አለና መልእክቱ እንደጠፋበት ሁሉ አባ እንዳሉህ ታመሃል። እኛ የገዳም አባቶች ደግሞ መድኃኒቱ አለንና ሳይበረታብህ ሳቱል ሳታድር ብቅ በል ብለውሃል አለኝ። እንዴ ምን አይነት መልእክት ነው? አልኩት በመገረም። ንገር የተባልኩት መልእክት ይኸው ነው አለኝ። በል እግዚአብሔር ይስጥልኝ ደህና ዋል ብዬ ስልኩን ዘጋው። ስልኩን ዘግቼ በመገረም ብዙ ሳስብ ቆየው። ታመሃል ማለት ምንድን ነው? እኔ እንደሆነ ባለፉት 10 ዓመታት አልፎ አልፎ በምግብ ለውጥና በስራ ጫና ከሚሰማኝ የጨጓራ መጠነኛ ህመም በስተቀር ሙሉ በሙሉ ጤነኛ ነኝ ማለት ይቻላል። ጨጓራዬም ቢሆን ለስሙ አነሳሁት እንጂ ምቾት ከመንሳት ያለፈ ህመም ሊባል በሚችል ደረጃ ሊገለጽ አይችልም። በወጣትነት ዘመኔ በተለይም ከ16 እስከ 22 ዓመት ዕድሜ ከፍተኛ የሆነ የህመም ስቃይ ደርሶብኛል። በዚህ ምክንያት የሁለተኛ ደረጃ ትምህርቴን ለ1 ዓመት ሙሉ በሙሉ አቋርጬ ሁሉ ነበር። ህመሜ እጅግ ስቃይ የበዛበት ነበርና የሚያሳዝነው ደግሞ ተገቢ ህክምና ካለማግኘቴም በላይ አስከፊ የስነ ልቦና ጫናዎችን አሳልፌያለሁ። አሁን ያለሁበትን ጤንነቴን ሳስበው ምናልባት የመከራ ሂሳቤን አወራርጃለሁ ማለት ነው እላለሁ። በቃ በጤናዬ በጣም ደስተኛ ነኝ። እንደ ልቤ እንቀሳቀሳለሁ። ሩቅ መንገድ በእግሬ መሄድ እችላለሁ። ያገኘሁትንና የቀረበልኝን እበላለሁ፣ እጠጣለሁ፣ በቂ እንቅልፍ እተኛለሁ። አለቀ። ታዲያ በዚህ መካከል ታመሃል ብሎ መልእክት መላክ ምን ይባላል? አልኩና ነገሩን ለማጣጣልም ለመርሳትም ሞከርኩ። ነገር ግን ሰው እኮ ስጋው ብቻ አይደለም ጤነኛና በሽተኛ የሚባለው ነፍስም አእምሮም ወይም አስተሳሰቡም ጭምር እንጂ የሚል ሁሌም የማውቀው ሐሳብ ይታገለኝ ጀመረ። በእርግጥም ሰው እንደ እንስሳ ስጋ ብቻ አይደለም ነፍስም ጭምር አለው። ሰው ኃጢአት ሲሰራ ከእግዚአብሔር ሲርቅ ነፍሱ ታመመች ሊባል ይችላል። ይሁን እንጂ በተቻለ መጠን እግዚአብሔርን በመፍራትና በማመስገን ስለምኖር ያን ያክል ከተቀደሰ ገዳም ከተከበረ የገዳም አባት መልእክት ሊያስልክ የሚችል ህመም ምን ተገኘ በማለት ደግሞ እንደገና ማሰብ ጀመርኩ። አሁንም እንደገና ውስጤ ሰው ስለ ነፍሱ ጤንነት እርግጠኛ መሆን የሚችል አይደለም፣ እንዲያውም የመንፈስ ህመም እኮ ለባለቤቱ አይታወቅም የሚል ሙግት አመጣብኝ። ሳምንቱ ሙሉ ምንም ስራ ሳልሰራ በዚህ ሐሳብ ስበጠበጥ ምን ማለት ነው ለሂድ ወይስ ልቅር እያልኩ ሐሳብ ስፈትል ስተረትር ስቋጥር ስፈታ አሳለፍኩት። ለወትሮው ሌሊት የማያስቸግረኝ እንቅልፌም እልም ብሎ ጠፋ። ታመሃል ብሎ መልእክት መላክ ምንድነው? መድኃኒቱም ከኛ ለማለትስ? እንዳይሰነበት የለም 1 ሳምንት ያለ እንቅልፍ አሳለፍኩ። እንደተለመደው ቢሮ በጧት እየተነሳው ብገባም የተረጋጋ ስሜት አጣው። እዚሁኜ ከምበጠበጥ ሂጄ የሚሉትን ልስማ። ሌላው ቢቀር ትልቅ መንፈሳዊ አባት ናቸው። ቦታውን ተሳልሜ ከሳቸው ተባርኬ ብመጣ ምን የማጣው ነገር አለ? አለመሄድ የሐሳብ እንግልቴን ሲጨምር
መሄዱ ግን ሰላምን የሚሰጥ መሆኑ ተሰማኝና ለመሄድ ወሰንኩ። እመጓ አለማየሁ ዋሴ